ሰላም ለእናንተ የፕሮግራማችን ተከታታዮች ይህ የመዳን ቀን በሚል ስያሜ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። እንደምን ሰንብታችኋል? እግዚአብሔር የተመሰገነ ይሁን። ለምስክርነት ፕሮግራሞቻችን አንድ ቀደምት የሆኑ አገልጋይ እናት አግኝተናል። ወንጌላዊት ሮማን ሀብተ ማርያም ከኛ ጋር ይገኛሉ። እንኳን ደህና መጡልን ማማ። እግዚአብሔር የተመሰገነ ይሁን። እንግዲህ ምስክርነታቸውን እናዳምጣለን። በምስክርነታቸው ታሪክን እንሰማለን፣ ጽናትን ጠንክሮ ማገልገልን እንሰማለን። በጭካኔ ለእምነታቸው መቆምን እንዴት እንደአለፉት፣ እንዴት እንደተማሩት፣ እንዴት እንዳገለገሉ እንማራለን እና በጥሞና እንድትከታተሉ ጋብዛለሁ። በአጭር ጸሎት እንጀምራለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። ጌታ ሆይ ተባረክ፣ ተመስገን። ዛሬ ደግሞ በዚህ ምስክርነት እናታችን ከኛ ጋር ተገኝቶ ጌታ ሆይ ከብዙ ዓመታት በፊት ያሳለፉትን አንተ ተገናኝታቸው መንፈስ ቅዱስ እንደመራሃቸው ሲመሰክሩ ጌታ ሆይ ጸንተው ደግሞ ሲያገለግሉ ብዙ ነፍሳትን ወደ ጌታ እንዳመጡ ደግሞ ጌታ ሆይ እንደረዳቸው ሲመሰክሩ አባት ሆይ አንተ እንድትረዳቸው እንድታጠነክራቸው ከኔም ጋር በዙሪያችን ካሉት ጋር እንድትሆን እንጸልያለን። የሚያዳምጡትም ጌታ ሆይ ይሄን ሰምተው ጥንካሬና ብርታት እምነታቸው እንዲጸና አንተ እንድትረዳቸው ጸልያለሁ በጌታ በኢየሱስ ክርስቶስ ያው ስም አሜን አሜን። እንግዲህ በድጋሚ ስለተገኙልን እዚህ መጥተው ለመመስከር ስለመጡልን እግዚአብሔር ይባርኮት። በጣም ደስ ብሎናል። እንኳን ደህና መጡ ላለሁ እና እስቲ ማንነቶን ያስተዋውቁኝ፣ ስሞትን፣ የት ተወልደው እንዳደጉ፣ የወላጆቹን ሁኔታ እስቲ ይንገሩን ከልጅነት ጊዜ። የተወለድኩት ወራጌ ሀገር ያው ወላጆች ነፍጠኛ ሆነው ወደ ታማራ ሀገር ተወልጋ እዛ ሄደው ወራጌ ሀገር ነው የተወለድኩትም አበኬ የሚባል ሀገር ነው። ያደኩት መስቃን እና መቂቾ ቡታጀራ ከተማችን ነው። ያደኩት ያው መቂቾ ነው። ወላጆቹ ምን ይሰሩ ነበር? እስቲ ስለ ወላጆቹ ይንገሩን። እንዴት አይነት ሰዎች ነበሩ? እምነታቸው? ወላጆች ያው እዛው ወራጌ ሀገር ሄደው እዛው ወራጌ ሀገር ነው የሚኖሩት። እንግዲህ እኔ ያሳደጉኝ እንትን መንታ ስለተወለድኩ ሌሎች ናቸው ያሳደጉኝ። ግን ያው ይመጣሉ፣ ይጠይቁናል። እንደዚህ አውቃለሁ ወላጆቼን። እዛ ጣሌ የተቦን የሚባል ሀገር መስቃን ውስጥ ማለት ነው። እዛ በነፍጠኝነት ሄደው እዛ ነው። እኔ ደግሞ ተቡታጀራ በላይ መቅቾ የሚባል ቦታ ተቡታጀራ በላይ ያሳደጉኝ ሽፈራ ገላይ ያስነቀቻ ይለ መንታ ስለሆንኩ ወስደው ያሳደጉኝ መቅቾ ነው ተቡታጀራ አጠገብ። እዛ አደኩ። በኋላ ታደኩ በኋላ እንደገና አዲስ አበባ ቦታ ስላለ እዚህ ሰፈረ ሰላም መጣን። እዚሁ አዲስ አበባ ኖርኩኝ። እግዚአብሔር የተመሰገነ ይሁን። የተወለዱት መቼ እንደሆነ ያስታውሳሉ? የተወለዱት በስንት ዓመተ ምህረት ነበር? እንግዲህ 1900 ስንት ነው ብቻ የሆነ ሆኖ እድሜ ግን ያው 80 አልፏል። 83 ምናምን ሆኗል። አሁን ረስቼዋለሁ። በ1925 እንደሆነ እዚህ መጽሔት ላይ አንብቤያለሁ። በቃ ታለሱ ነው በ1925 የተናገርኩት። አሁን ረስቻለሁ። 1925 እዛ እንትን አበኬ የሚባል ሀገር ተወልጄ መስቃን ቡታጀራ አጠገብ አደኩ። ከዛ ወደ ወሎም ሄደናል። በነፍጠኝነት አሳዳጎቼ ሄደን ወሎም ኖረናል። ከዛ መጨረሻ መቅቾ ተቡታጀራ በላይ እዛው ኖር። ከዛ በኋላ ደግሞ አዲስ አበባ ቦታ ስላለን ሰፈረ ሰላም ኮልፌ እዛው አለ። አሁንም አለሁ እዛው ነኝ። በልጅነት ጊዜ ጣሊያን ጊዜ ነበረ ልጅ ሆነው እስቲ ያስታውሳሉ? ያን ጊዜ እንዴት ነበር እስቲ እንገሩ። በጣም ጣሊያኖች እንደውም በጣም ነጭ ነበርኩ፣ ሉጫ ነበርኩ። የነሱ ልጅ እየመሰልኳቸው ወሎ ሀገር አሳዳጊዎቹ ወሎ ሄደው በነፍጠኝነት እዛ ቆይተው በመኪና ላይ ይዘውኝ ሲሄዱ በቃ ደስ እያላቸው እንትን ምን ፍርኖ ይሰጡኛል፣ ከርሜ ብዙ ነገር በቃ የነሱ ልጅ ነጭ ነበርኩ በጣም ልጅ ሆኜ እና ጣሊያኖችን በደንብ ነው ማውቃቸው። ይወዱኛልም። በቃ በመኪናም እንዲህ ወደ ወራጌ ሀገር ስንመለስም በቃ ፍርኖ ይሰጡኛል። እዛም ወሎ ሀገር ሆነን ስኳር ተሸክሜ እገባለሁ። ነጭ ሀር አለበሰኝ አንዱ ፈረንጅ ስኖር ፋንትሴ ይባላል። ይወዱኝ ነበር አውቃለሁ።
በደንብ አውቃቸዋለሁ። አዲስ አበባ የኖሩት የስንት ዓመት ልጅ ሆነው ነው አዲስ አበባ የመጡት? እሱን አላውቅም፣ ግን ያው መጣን ተወሎ መጣን። እዚህ ኮልፌ ሰፈረ ሰላም ቦታ ስላላቸው እዛ አቃቂ ይባል ነበረ። አቃቂ ይባላል፣ አሁን ሰፈረ ሰላም ነው። እዛ ቤት ሰሩ፣ እዛው ኖርኩ። በቃ እዛው ኖርኩኝ። አሁንም ቤት እዛ አለኝ እዛ ግቢ ውስጥ። አሁን ግን ቀራኔው ነው ያለሁት። ቀራኔውን ሰርቼ እዛ አለሁ። እግዚአብሔር ይመስገን። እንግዲህ በልጅነቱ ጌታን እንዳገኙ ነው ታሪኩ። እንዴት ነበር? ማን ነበር የመሰከረልዎት? እንዴት እንገሩን እስቲ። የኔ ታናሽ ወንድም ተመካከላችን አመነ። ማን የሚባለው ነው? ዘነበ ሀብተ ማርያም። ዘነበ ሀብተ ማርያም። አዎ። አሁን እሱ አመነና ይሄ ካቶሊክ ናውጣተ ቤቴ እያለ የኔ ሁለት የታላቅ ስዩም ሀብተ ማርያም ልደታ ነው ቤቱ ነበር። አሁን ወደ ጌታ ሄዷል። ናውጣተ ቤቴ አንተ ከሃዲ ማርያም እኔ ካርክ ምናምን እያለ ሲያባረረው ምን ሲለው እንደገና ያጋሽ ስዩም አመነ። የኔ ሁለት የታላቅ እኔ ደግሞ ነጋሱ እነዚህ ካቶሊኮች እንደው እነሱ ቤት እንጀራ በላለሁ እያልኩ ስጠየፍ እንደዙ ስልስል ይሄ ታናሽ ወንድም አሁንም የመጀመሪያ ተኛ ያመነው እኛ ጋር ተስራ ወጥቶ ሰፈረ ሰላም እኛ ጋር መጣ። የኔ ያሳደገችኝ እናት ያሳድገው ነበር። እዛ መጥቶ አሁን ቀስ ብሎ ሲነግረኝ ስንቀጨቀጭ ምን ስልስል አንድ ቀን 1951 ነው መሰለኝ። አዎ 51 ዓመተ ምህረት በኋላ እስቲ አትንቀጭቀጭ እስቲ ቁጭ በይና ስሚ ያለኝ። ታናሽ ነው እንግዲህ በጣም የተማረ ነው እሱ። አትንቀጭቀጭ ብሎ የማርያምና የማርታን ታሪክ ነገረኝ። ማርታ ኢየሱስ እንግድነት ሲሄድ እነሱ ቤት ማርታና ማርያም ይቀበሉት ነበር። ማርታ ለአገልግሎት ስትባክን፣ ማርያም ግን ቁጭ ብላ ተሱ ቃል ተሰባ ነበር። በኋላ ዝም ትላለህ እህቴ አታግዘኝም እኔ ብቻዬን ስባክን ስትለው ማርታ አንቺ በከንቱ ትደክሚያለሽ፣ በከንቱ ትታወቂያለሽ፣ ማርያም ግን ከሷ የማይወሰደውን መልካምን ዕድል መረጠች ብሎ ያላትን ሲያስተምር ሲነግረኝ አሁን መንቀጭቀጭን ተኩና ቁጭ ብዬ መስማት ጀመርኩ። 1951 ስሰማ እጠይቀዋለሁ ይመልስልኛል። ገብርኤልን ካልኩ ይፈሰሰው አላነሳም። በአመት ገብርኤል ጋንጠላ ድፎ ዳቦ እንደገና ገብርኤል አንግሼ መጥቼ አንድ ዳቦ ተሸክሜ አስደግሜ ማስቆርስ ተመጻዳቂ ኦርቶዶክስ ነኝ አክራሪ። እግዚአብሔር ዳኝ ሲለኝ በዛን ጊዜ አሁን ይሄን ሲነግረኝ ማርታ ስትባክን ያቺ ማርያም ቁጭ ብላ ስትሰማ ያመሰገናትን ሲነግረኝ መንቀጭቀጭን ተውና ቁጭ ብዬ መስማት ጀመርኩ። ስሰማ ስለ ማርያም ስጠይቀው ይነግረኛል። ስለ ገብርኤል ስጠይቀው ገብርኤልን ካልኩ የፈሰሰው ማላነሳ ድግሱ ዳቦ ሄጄ ማንገሱ ሁሉ ነገር ልክ እንዳይደለ አንድ ባንድ በጣም የተማረ ነው። የኔ ታናሽ ነው ተከታዬ ሲነግረኝ ስሰማ እኔ ፈልገው ጽድቅ ነው። ጽድቅ በጣም ፈላጊ ነኝ፣ ግን እውነተኛው ነገር አላውቅም። ከዛ ሰማ ስጠይቀው ሲመልስልኝ እንዴ አልኩና 1951 እንዴ ታዲያ እኔ በከንቱ ነው እንዴ የምጸድቀው ለኩነኔ? ይሄ እውነት እንደዚህ ከሆነ የድሮ እንትኖች እንደቀያየሩና እንዳበላሹ ሃይማኖቱን ሁሉ ነገረኝ። አንድ አልቀረም። በጣም እውቀት አለ፣ አሁንም አለ እግዚአብሔር ይመስገን። ከዛ እሺ አሁን ምን ላድርግ አልኩት። ጌታ ሆይ እኔ ኃጢአተኛ ነኝ፣ ወደ አንተ መጣሁ፣ ተረከበኝ፣ ይቅር በለኝ ብለሽ ጠይቅ፣ ሌላ ምንም ነገር የለም አለኝ። እንደው አዎ ጓሮ ዞርኩና ቦታችን ሰፈረ ሰላም ጫካ ነበር ያኔ ዛፍ ብቻ። ጓሮ ዞርኩና እሱ እንዳለኝ ስል ድነሻል፣ አሁን ብትሞቺ ገነት ትገቢያለሽ የሚል የመዳን እርግጠኝነት ወዲያው። አስተማሪ የለማ እግዚአብሔር ወዲያው እኮ ሊያስተምረኝ ነው። አስተማሪ የለም፣ አማኝ የለም፣ ኮልፌ አማኝ የለም። ከዛ ገባሁ፣ ደስ ሳለኝ፣ ውስጥ የተለወጠ ሰላም አገኘሁ፣ ሰላም የሌለኝ ሴትዮ። ከዛ ሌሊትና ቀን መጽሐፍ ቅዱስን ሮቤ ትርጓሜን ሰጠኝና ሄደ። አሁን የሁለት የታላቄ ደግሞ ተልደታ ማመኔን ሲሰማ መጽሐፍ ቅዱስ ይዞ መጣ። አሁን መጽሐፍ ቅዱስን ሌሊትና ቀን ስራ የለኝም ስቀጠቅጥ
ጎበዝ አልሆንም እንደ ከውስጤ ከዛ አንድ ቀን ነይስቲ ብቻሽን ክርስቲያን አትሆኝም እዚህ ማዶ ሚስዮኖች አሉ ተነሱ ላስተዋውቅሽ አማኝ የለም ኩልፌ አሁን ቸርቹን የሚያካሂዱት ሚስዮኖች ናቸው ሰራተኞቻቸው ያላመኑትን በግዳጅ እሁድ ኑ በእንዲህ ያለ በአራት ሰዓት ይሉና እነኛ ደግሞ ተሰራ ያስወጡናል ብሎ ኃይለ ሥላሴ መንግስት ስለሆነ ሳይወዱ በግድ አክራሪ ኦርቶዶክስ ናቸው ፍራውን ነው የሚፈልጉት እንጂ እምነቱን አይፈልጉም ይመጣሉ ተታች ራስ ተሰማ ሰፈራቱ ላቀውና ተጎሳይ ሁለት አማኞችን በተራ እያመጡ በመኪና ያሰብካሉ ሲያሰብኩ አሁን ጋሼ ስዩም ይመጣና በይ ተነዚህ ሚሽነሮች ጋራ እሁድ ቀን ይመጣና በጧት ላስተዋውቅሽ ብቻሽን ክርስቲያን መሆን አትችይም እነሱ ጋር እንዲያስተምሩሽ አረጋለሁ አለና እሁድ ቀን ይዞኝ ኮልፌ ቃሊዮት አማኝ የለም ግን በግዳጅ ተስራ ያስወጡናል ብሎ ሰራተኛ ገጥም ብሎ ፈረንጂ ተታች እያስመጣ ያስተምራል ይማራሉ መዝሙሩ ይቀልጣል አጥንተዋላ በይታደላል መጽሐፍ ከዛ ይዞኝ ገባ ቃል ሰማሁ እኔ አምኛለሁ እኔ እምነት አረጋግጫለሁ ያው የሚያስፈልገኝ ዕውቀት ነው ከዛ ስንወጣ ለፈረንጁ እቺ አማኝ እናት አዲስ ናት አማኝ ጭራሽ የለም የሚያስተምራት የለም እና እናንተ ያዟት ይላል እሺ ሐሙስ ሴቶች 8 ሰዓት ላይ ሰራተኞች እጅ ስራ ታስተምራለች ፈረንጅ ያለችና ሐሙስ በ8 ሰዓት እንድትመጪ ያለኝ እዛ ሚስዮን ግቢ ሲሄድ ፈረንጇ እኛ ያወቅነውን ሰው እንኳን ሳቅ ብለን አንቀበልም ሰራተኞቿን ቁጭ አርጋጅ ስራ ስታስተምር ፎቅ ላይ ነው ይዞኝ ወጣ አንድ ፈረንጅ አስከፋ እንኳን ተከፈተ ሳቅ ብላ ተቀበለችኝ ፈረንጇ እኛ ያወቅነው ነው እንዴ ሳቅ ብለን አንቀበልም እቺ ፈረንጅ ሳታውቀኝ እንዴ በፍቅር ተቀበለችኝ ብዬ የበለጠ በቃ ተደሰትኩ ጨበጠችኝና ሴቶች እጅ ስራ ይሰራሉ ያላመኑ ሰራተኞቻቸው ቁጭ ብለው ለኔም ለነሱ እንደተሰጠ አመጣችና ጨርቅ እንደዚህ ቅምቅሚ ብላ ሰጠችኝ አንድ ሰዓት ካስተማረች በኋላ እጅ ስራ ሰበሰበች ከዛ አማርኛ እነሱ ያጠናሉ ተምረዋል መጽሐፍ ቅዱስ መዝሙር አደለች መዝሙር ይዘምራሉ እኔ ምንም አላውቅም እነሱ አጥንተዋል አላመኑም ግን አጥንተዋል በጣም ደስ አለኝ ፈረንጇ በጣም ሰላም አሳየችኝ ከዛ እንደዛው ጅስራም ተማርኩ ቃልም ተማርኩኝና እኔ ክርስቲያን ነኝ አዲስ አማኝ ነኝ የሚያስተምረኝ የለም ስላት በይ በእንዲህ ያለ ቀን ቀጠረችና እዛ ግቢ ውስጥ እንድመጣ እንድሄድ ሚስዮን ግቢ ውስጥ እንድዳረገች ከዛ ሄድኩ እዛ ተነሱ አማርኛ በደንብ ሰልጥነዋል ተነሱ ጋራ እየተማርኩ ቃሉን እየተማርኩ በመጨረሻ ቅዳሜ ቀን ደግሞ ሰራተኞቻችን ጋር እንሄዳለንና አንቺ መጽሐፍ ቅዱስ ታስተምሪያለሽ እኔ ጸልያለሁ ብላ ተቀጥረኛለች ደስ ይያለኝ ተፈረንጇ ጋራ ሚስዮን ሰራተኞች ጋር እንቢያይሉም ተስራ ያስወጡናል ይላሉ ኦርቶዶክሶች ናቸው አይፈልጉም ግን ግጥም ማርገኔ ወንጌል እግዚአብሔር አስተምሮኛል ራሴ ለሊትና ቀን አጥንቻለሁ ግጥም ማርገኔ ማስተማር ጀመርኩ ፈረንጇ እየወሰደችኝ ከዛ በኋላ አንድ ቀን ሮማን እኔ አልችልም አስተማሪ ነኝ አሁን እኔ አስተማሪ ባልሆን ኖሮ ቀን በቀን እኔ እየዞርኩ አስተምር ነበር እንደዚህ ታንቺ ጋር ዞር ነበር አለችኝ አይ እኔ ደግሞ ቤተሰቦቼ ኦርቶዶክስ ናቸው ያለምንም ምክንያት እንዴት ተወጫለሽ ይሉኛል ስራ ስለሌለኝ ነው እንጂ ስራ ቢኖረኝ እኔ ራሴ የጌታ ፍቅር ገብቶኛል እንደው አስተምር ነበር አልኩ እሺ ስንት ይበቃሽ ነበር አለች 15 ብር አልኳት እኔ መውጫ ነው የምፈልገው ከቤት ስራ አገኘው ብዬ እንደወጣ ነው የምፈልገው የክርስቶስ ፍቅር ገብቶ የተቃጠለ ነው ለሊትና ቀን ራስ ያነባለው አስተማሪ የለም ራስ ያለኝም ማነበው እሱ ውስጥ ገብቶ ይቃጠላል ስለዚህ መመስከር እንዳለብኝ አስተምሮኛል ወንድሜ ይሄ አምኖ ዝም ብሎ ቁጭ ማለት ልክ እንዳይደለ ነግሮኛል ያ ገብቷል አሁን እኔ በምን ምክንያት ልውጣ ከቤት ስራ አለኝ ካላልኩ እሺ በይ የአንቺ የእግዚአብሔርን ስራ ለመስራት የእግዚአብሔር ፈቃድ እንደሆነ ወይም እንዳልሆነ
ቀን ቀጠረች ይሄን ያህል ቀን ጸልይ እኛም እንጸልያለን ዝም ብለው እነሱ እንትን አይሉም ጌታን ነው የሚጠይቁት በኋላ ተዛ ገባችና ግቢ ውስጥ ላላመኑ ሰራተኛ ሁሉ ሞኞች እኮ ናቸው ፈረንጆች ሮማን የእግዚአብሔርን ስራ ወንጌላዊ እንድትሆን እውነት እንደሆነ ወይም እንዳልሆነ ጸልዩ ብላ በተነች ጸሎት ለሰራተኞቹ ሁሉ ላላመኑት ምንም ላላወቁት ፈረንጇ እኔ ደግሞ ስተቀጠረችኝ ቀን ድረስ ቤቴ ውስጥ መጸለይ ጀመርኩ እና ስጸልይ እኔ አሁን ሐሳቤ ሌላ ነገር ይሄን ዓለም ነገር አልፈልግም ፈልገው ነፍሴ እንድትድን ነው ይሄ ፍላጎቴ ነው ጽድቅ ነው ፈልገው ስጸልይ በኋላ ያ ቀን ሲያልቅ ሄድኩኝ ሲሄድ ቀን በቀን ወደ መንደር ዙሪ ኮልፌ ማለት ነው በወር 15 ብር ይሰጥሻል እና አራ ለኔ እንኳን እኔ የምፈልገው ደሞዝ አለኝ ብዬ እንደወጣ ነው ችግር የለም ያሳደገችኝ እናቴ ባለርስት ናት እህል ይጫናል ቤት ኪራይ የለም ምግብ ችግር የለም እኔ የምፈልገው ተቤት መውጫ ብቻ ስራ አለኝ ብዬ እንደወጣ ነው የምፈልገው የጌታን ስራ ለመስራት ከዛ በጣም ብዙ 100 ብር ብዙ ብር ያገኘው መሰለኝ ይሻልኩኝ በዛው በቃ እኔ ስራ አግኝቻለሁ ቀን በቀን ጧጧ ተሳተ ፊት ይዞራለሁ አልኩኝ ከቤት ወጣሁ አሁን ከቤት ወጣሁ ትራክት ይሰጡኛል ያን ትራክት በየመንገዱ የእግዚአብሔርን ቃል ተሰማላችሁ ደግሞ እግዚአብሔር ድፍረት ሰጠኝ እኮ አልፈልግም በጤቤንጤ ምናምን ይላቱ ያሉትን አተውና የተቀበለኝን እሰጣለሁ ቁጭ ያለም ሆነ ቧንቧ ውሃ ይሄ ምንድነው ቦኖ ውሃ የሚቀዱት ጋር ኮልፌ ይሄድና እዛ ተለተሰበሰቡት ለተቀበሉኝ አድላለሁ ወዳው ምስክርነት ይጀምራሉ ድፍረት ሰጠኝ እግዚአብሔር ይመስገን በየመንገዱ በቃ ድፍረት ሰጠኝ በጣም እኔ ይገርመኛል ምንም እኮ አልፈራም ቁጠባ ውስጥ ሄዳለሁ ሰብካለሁ አንዷ ያኔ ክርስቲያኖች ደግሞ ታስረዋል የኛ አንተኖች እኔ ነኝ የተረፍኩት እንጂ ቸርቹ ተዘግቷል እኔ ነኝ እዞራለሁ ይቻምልጣለች ሲሉ ሰማቸዋለሁ ሲሄድ ማለት ነው እኔ አልፈራም ልታሰር በእላለሁ አልታሰርም ዝም በያንቺ አገልጋይ ያለ ጌታ በኋላ እንደዛ ስል በኋላ እየበረታሁ በቃሉ እየበረታሁ ለሊትና ቀን አጠናለሁ እንዲህ ስል እኔ ራሴ በጣም በረታሁ በኋላ አንድ ቀን እሺ አሁን እንግዲህ ደሞዝ አንቺ ቀን በቀን ጧት እስከ 6 ዙሪ ከሰዓት በኋላ መጽሐፍ ቅዱስሽን አጥኒ 22 ብር ከ50 በወር ይሰጥሻል እኔ ሽብር ያገኘው መሰለኝ እድገት አገኘው መውጫ ነው ስራ አግኝቻለሁ ብዬ መውጫ እኔ የምፈልገው የጌታን ስራ ልሰራ ነው ኃይለ ሥላሴ መንግስት እህል ይጫናል ያሳደገችኝ እናቴ ምግብ እበላለሁ ቤት ኪራይ የለብኝ ምን የለብኝ ባይበስፈልግ ጫማና ልብስ ነው እንጂ እዛ ተነስቼ እኔ ስራ አግኝቻለሁ አልኩኝ እዛ ተዛ ቀን በቀን ተነሱ ጋር ትራክስ በየመንገዱ ማደለው ይሰጡኛል መጽሐፍ ቅዱስ አንግቼ መች ፈራለሁ ትራክስ እግዚአብሔርን ቃል ተሰማላችሁ አታነባላችሁ እሰጣለሁ እሺ ብሎ ለተቀበለኝ ደስ ይያለኝ ይሄ ቤንጤን አልፈልግም ያለኝን ትቼ ደግሞ እንደዚሁ ለመንገድ እንደገና መንደር ሄዳለሁ ኮልፌ እግዚአብሔርን ቃል ማሰማት ትፈልጋላችሁ እሺ ምን ቸገረን እንስማላለኝ አቤት ደስታዬ ገብቼው ወንጌልን ግጥም አድርጌ ሰብካል ምንም እኮ አማኝ የለም ቸርች ያሊ አንድ ማማኝ የለም ፍሬንጆቹ በግዳጅ ሰራተኞቹ ነው ሰብስበው የሚያስተምሩት እንዲህ ስል አንድ አፈወርቅ የሚባል አመነ መንደር አቤት ደስታዬ ከዛ ቀጠለ አርስ በርሳቸው ተዛወዲያ ሄዳ ኮልፌ እሱ ለሌላው የመሰከረ ከዛ ጌታ ይረዳኝ ከዛ በኋላ ኮልፌ ቃልዮት ምንም አማኝ አልነበረም በሽፍት ይሰበክ ጀመረ ጌታ ረዳኝ ከዛ ጦሮታ የሚባል ነገር በፊት የለም ጦሮታም ተምሽነሮችም ተቤተ ክርስቲያንም ጦሮታ ባለ ጦሮታ ሆኜ እግዚአብሔር ረድቶኝ ይኸው አክብሮ ያስቀምጠኛል እግዚአብሔር የተመሰገነ ይሁን ያከበሩኝና አከብራለሁ አለ እኔ ፍራንክ አልፈለኩም የሰው ነፍስ ነበር የፈለኩት
ሰዎችም ዳኑ ቤተክርስቲያኑ ተባረከ ዛሬ ቤተክርስቲያኑ ቃለ ሕይወት ሰው አንድ በሽታ ሲይዘው ቃለ ሕይወት ኮልፌ ቃለ ሕይወት ሄዱ ዛት ፈወሳላችሁ የተባለ በየመንገዱ ይመሰከራል ሰዎችም እጅ እየተጻነ ብዙ በሽተኛ ያውሩ ምንም እየበራ እግዚአብሔር እዛ ቤተክርስቲያን ታምር ይሰራል እግዚአብሔር ይመስገን እንግዲህ ለቃለ ሕይወት መመስረት ለቃለ ሕይወት መመስረት ምክንያት ነበሩ ማለት ነው እግዚአብሔር ይሄው ቃለ ሕይወት ዛሬ በሽፍት ይሰበካል ጉድ ታምር አውሮ ይበራል ሽባው ይዘላል ዛሬ ተአምር ነው ብዙ ስራ እግዚአብሔር ይሰራል እግዚአብሔር ይመስገን ድሮ ጡረታ የለም ጡረታ ለኔ ተዘጋጀ ድሮ ጡረታ ለወንጌላዊ የለም ለፍቶ እንድወድቀዋል ጡረታ በኔ ተጀመረ ቤተክርስቲያን ሚስዮን ተወለት ቦታ ይሰጠኛል ኮርቼ እኖራለሁ እግዚአብሔር ይመስገን ፈረንጇ እንዴት ሄደች ያቺ ፈረንጅ አብሮ ሲሰሩ የነበራችሁ ፈረንጅ እንዴት ስትሄድ እንዴት ነው ያደረጉት ምንም አላረጉም እነሱ ሲሄዱ ዝም ብለው ነው የሚሄዱት እኔ ግን በውስጤ በቃ ድሮም ፍላጎቴ ለሰዎች እግዚአብሔርን ቃል ማስተማር ሌላ ስራ የለኝም ስራዬ የእግዚአብሔር ስራ መሆን አለበት ስለዚህ መዞር አለብኝ ስለዚህ እሷ ያው ሰው ለነፍሱ ሲል ይስራ ምን አገባት እሷ ሄደች እነሱ ሄዱ በቃ እነሱ ይሄዳሉ ማልሄድ እኔ ነኝ እኔ ቀረው እግዚአብሔር ይመስገን ዛሬ ኮልፌ ቤተክርስቲያን ምንም ሰው የሌለበት ምንም ሰው ሰራተኞቻቸው በግዳጅ ነበር እንትን እሁድ ነው ይያሉ ወንጌል የሚሰብኩት ፈረንጆቹ ዛሬ በሽፍት ይሰበካል ኦኬ እግዚአብሔር ረዳ እና በደርግ ጊዜስ እንዴት ነበር በደርግ ጊዜ ተዘጋ እኔ አልቀርም እስቲ እንገሩኝ እሱን እኔ ደግሞ እንትን ጥበብ ያን የተጀመረው ነገር ደርግ ስልጣኑን ሲይዝ ምን ሆነ እስቲ እንገሩ ያን ጊዜ እሱ እንትን ታሰሩ አባሎቻችን እዛ የተገኙት በለቱ የተገኙት ታሰሩ እኔ ተመድረሴ በፊት ስለሆነ አልታሰርኩም ሰላ ቤተክርስቲያኑን ወሰዱት ክነት ሁሉ ጫፋሪ ጨፈሩበት ጠቅለው ወሰዱት እኛ ምን እናረግ ነበር በየክርስቲያኑ ቤት ማንም ሳያውቅ አንድ ክርስቲያን እንዳይወድቅብን እኔም ዝም ብዬ መጽሐፍ ቅዱስ እዛው ነው አልሸከመ ፍልሽ ሳላሳይም ይሄድና ክርስቲያኖች ጋር ማስተማር የሚገባኝን አስተምራለሁ ትምርታችንም አልተቋረጠም በቃ ማበርታት ያለን እናበረታለን ስራችን በፍጹም አልጎደለም ቤተክርስቲያን ቀረ እንጂ እኛ ቤት ሳንታወቅ በቃ ሳንታወቅ እኔ ቤትም ሴቶቹን እጠራለሁ ማንም ሳያውቅ ጥጥ እንይዛለን አሁን እኔ ጥጥ ቶሎ ብዬ ጥጥ ገዛና ጥጡን ጠረጴዛ ላይ ከምራለሁ የኛ እንግዲህ መንግስት የወረሰው ብዙ ቤት ስላለ ግቢያችን እዚህ ሰፈረ ሰላም የኔ ቤት ማለት ነው ብዙ ሰው አለ አሁን ጥጥ ጠረጴዛ ላይ ቁጭ እናረጋለን ወንፈል እንሰራለን ብለን አማኞች እንዳይወድቁ ኑላቸዋለሁ ሰዓቱን ነግራቸዋለሁ ጥጡን አውቀን ጠረጴዛ ላይ ቁጭ እናረጋለን ግጥም አርጌ ወንጌል ሰብካለሁ እንዳይደክሙ እንዳይወድቁ ያችን ጸሎታችንን ጨርሰን ምን ስንል ያን ጥጥ እንከፋፈላለን ተከፋፍለን ደሞ ሌላ በሰበብ እኮ ብዙ ቤት አወቅን በቃ ያንን ጥጥ ፈትለን ጋቢ ይሰራል እጣለ ደረሰው እንሰጣለን በሰበቡ ጋቢ ለበስን አሁንም ሌላ ቤት የሁሉንም ቤት አወቅኩ እንግዲህ አሁን ተራ ዛሬ እኔ ቤት ከሆነ ሳምንት ደግሞ ሌላዋ ቤት ሳምንት ሌላዋ ቤት እንዲያል አማኝ አንድ ሳይወድቅ አንድ ሳይደክም ለውጥ መጣ የጥጥ ፈተላው ሐሳብ እንዴት ነው የመጣለው ጥጥ ፈተላው ሐሳብ እንዴት አገኘ ይሄንን ሐሳብ ከሚሽነሮች የተቀበልኩት ነው አንዳንድ እጅ ስራዎችን ይዞ መገኘት እኔ ከሚሽነሮች ጋር ስለሆነ ግንኙነቴ ብዙ ነገር ከነሱ ዕውቀት ወሰድኩ እና አንዳንድ ነገር ሲባል እኛ ደግሞ ጥጥ ነው እንትናችን በቃ በጥጥ ለወጥኩት አንድም ሰው ሳይደክም እንደው አዳዲስ ሌላ እየተጨመሩ ብዙ ሰው ተጨምሮ ተከፈተ እግዚአብሔር ይመስገን እና እግዚአብሔር እኔ ደግሞ ያስቀምጠኝ ለካ ሌሎች ሲታሰሩ ነው ያልታሰርኩት ለካ ለዚህ ስራ ኖሯል እኔ ተመድረሰ በፊት ነው የሚወስዷቸው ተቸርች ተወንዚ መልሱኛል ሲሮማ ተመለሱ ወሰዷቸው እንዴ ሲሉኝ የመጨረሻ የወሰዷቸው እና ተወንዝ መለሱኝ እንዴ ጌታ ሆይ እኔ መታሰር ፈልጋለሁ ለምንድን ነው ማልታሰረው በኋላ ገባኝ ለካ እግዚአብሔር ለስራው ነው እኔ የምፈልገው ፈተና መቀበል እግዚአብሔር ደግሞ የለም አንቺ ውስጡን ስሪ ደካማ ነሽ ብሎ
ውስጡን አማኞቹን እንዳበረታ እንዳይደክሙ አደረገ። ተከፈተልን። ይኸው ጦረታ የሚባል ነገር በፊት ለአማኝ የለም። ድሮ በጠላት ጊዜ ብዙ ወንጌል ሰብከው ተደህይተው ነው ሞቱት አሉ። ጦረታ በማይጀመራል የወንጌላዊ በኔ የሴት ወንጌላዊ ዟሪ በማይጀመራል በኔ እግዚአብሔር በጣም አርጎ ነው የወደደኝ። እግዚአብሔር ይመስገን። እስቲ ሊጠይቆት ትዳር እንዴት ነበር? ልጆች ነበሩት? ስለ ልጆች እስቲ ንገሩኝ። እሺ በጣም ጥሩ። እኔ በ17 ዓመቴ ነው ወንድ የተውኩት። ተወንዶች ጋር አልገናኝም። ለምንድነው? በየህግ ባሌ ጋር ስኖር በመውለድ እንትን ውስጥ ሆዴ ውስጥ እየሞተ መውጣት ሆነ። ደጋገመብኝ። አሁን የመጀመሪያ ባሌን ሐኪም ነበረ። በፍጹም አልፈልግም። እንግዲህ ወዲህ ወንድ የሚባል ነገር አልፈልግም። ውስጤ ሆዴ ውስጥ እየሞተ ተሆነ ምን ይጠቅመኛል ብዬ እምቢ አልኩ። እምቢ ብዬ እሱም ደሴ ተቀይሮ ሄደ ሐኪም ነው። እኔም ተዛ ወዲያ ወንድ የሚባል ነገር አልፈለኩም። እንደዚሁ እንደ ልጃገረድ ሆኜ ኖርኩ። በቃ ከጌታዬ ጋር አባቴን አመንኩ። እሱ ራሱ ደረሰልኝ። ተሁለት ያጣል ሆንኩም። የበለጠውን ያስኩ እና እንደዚሁ ነው የምኖረው። ጌታ ደግሞ አልበደለኝም። ባልየለሽምና ችግር ውስጥ ግቢ አላለኝም። ረዳኝ። ሰዎች ቤተክርስቲያን መቀመጥ ብቻ ድነው መቀመጥ ብቻ ድነው መቀመጥ ሳይሆን ወንጌልን ይዞ እንዲሄዱ እያንዳንዱ ምእመን እያንዳንዱ ሰው ክርስቲያን ለሌሎች ወንጌልን ማስተላለፍ እንዳለበት ምን ምክር ይሰጣሉ? መቼም ሰው ኢየሱስን ካመነ የጋን መብራት መሆን የለበትም። ካመነ በኋላ የራሱን እምነት ደብቆ ያ ሰው ካልመሰከረ ሌላው ሊድን አይችልም። ሌላው ሊድን ስለማይችል የግዴታ አንድ ሰው ካመነ በኢየሱስ ፍቅር ተሞልቶ ለሌላው መመስከር አለበት። ለሌላው ካልመሰከረ አይባዛም፣ ሰው አይድንም። የጋን መብራት ማለት ነው። አመነ ለራሱ ደበቀ። ይሄ ምንድነው? ፍርሃት ነው። እና አንድ ሰው ካመነ ለሁሉም መመስከር አለበት። ቢታሰርም ቢገረፍም ምንም ቢሆን ይሄ ሁሉ አላፊ ስለሆነ ችግር የለም። ጌታ ይባርካል። እና ሰው ካመነ በኋላ የእግዚአብሔርን ነገር ለሰዎች መናገር ግዴታ አለብን። አውቶቡስ ውስጥ እንኳን ሆኖ መፍራት የለብንም። ማንም ታክሲ ውስጥ ቢሆን መመስከር አለብን። ምክንያቱም ሰዎች ያ ቃል ይሰራል። ቃሉ እኔ በራሴ አይቻለሁ። ቃሉ ወድቆ ድሃ አይመለስም ይላል። ቃሌ ወጥታ በከንቱ አትመለስም፣ ስራዋን ትሰራለች ይላል። እኛ ከመሰከርን ሰዎች ምናልባት ለጊዜው ባናይም ተሞትን በኋላ እንደዛ ነበር የኔ አባባል ድሮ ስዞር እኔ ለጊዜው እንደው ቶሎ ድነው እንኳን ባላይ ያ ቃል ይሰራልና ተሞትኩ በኋላም ሊድኑ ይችላሉ የሚል በዛ እምነት ነበር መዞረው። ጊዜ ለትውልድ ለራሴ እንዲያርግልኝ ብዬ ጸልዬ አላውቅም። ለሰዎች ነው የምጸልየው። እግዚአብሔርም ሰማኝ። ዛሬ ቤተክርስቲያን በያለበት ድንቅ ሆኗል። ያኔ ባዶ ነው። እግዚአብሔር ይባርኮት ማማ፣ እግዚአብሔር ይባርኮት። አሜን። ዋው እግዚአብሔር ይባርኮት። የፕሮግራማችን ተከታታዮች የወንጌላዊት ሮማን ሀብተ ማርያም ምስክርነት በዚህ እናበቃለን። ሳምንት ሌላ ፕሮግራም ይዘን እስክንመጣ ድረስ በሰላም ቆዩ።